አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚያ አስከትሎ ተሰማላችሁ። በቅድሚያም አርዕስቱን እናስተዋውቃችሁ። ጽምዶ በሚለውና በኤርትራ መንግስት እንዲሁም በህወሓት መካከል ተጀምሮ እየተጠናከረ በመጣው ጥምረት ዙሪያ የኢትዮጵያ መንግስት አቋሙን ግልጽ አድርጓል። ሊወሰዱ በሚችሉ እርምጃዎች ዙሪያ የተባለ ነገር አለ፣ እንመለስበታለን። በትግራይ ወጣቶችን በማፈስ ወደ ወታደራዊ ካምፖች የማስገባት እንቅስቃሴ በስፋት እየታየ ነው። ከሰሞኑም እየወጡ ያሉ መረጃዎች ይህን የሚያሳዩ ናቸው፣ እንመለከተዋለን። የባህር ዳሩ የድሮን ጥቃት ውዝግብ ሳይበርድ ሌላ ኢትዮጵያ መነሻ ያደረገ ድሮን መትቼ ጣልኩ ሲል የሱዳን ጦር በዛሬው ዕለት አስታውቋል። የአዲስ የድሮን ውዝግብ በሁለቱ ጎረቤት ሀገራት የድንበር አካባቢዎች ያለውን የጦርነት ዝግጅት ወደ ከፍተኛ ደረጃ ያሸጋገረው ሲሆን በተለይም በአልፋሽጋና ገዳሪፍ ድንበሮች ተጨማሪ ወታደራዊ ኃይል እንዲሰማራ ምክንያት ሆኗል። ወልቃይት ላይ የታጠቀው ኃይል እየጨመረ ነው። ወልቃይት ጠገዴ ላይ የቀጠለው ከፍተኛ ወታደራዊ ዝግጅትን በተመለከተ ኮሎኔል ደመቀ ዘውዱ በዛሬው ዕለት ጥብቅ መልእክት አስተላልፈዋል። የኢትዮጵያን የኤቪዬሽን ዘርፍ ወደ ላቀ ደረጃ የሚያሸጋግር የቢሾፍቱ ኤርፖርት ግንባታን በተመለከተ አዲስ መረጃ ወጥቷል። የኤርፖርቱን ወጪ በከፍተኛ ደረጃ የሚቀንሱ አስገራሚ የቦታ አማራጮች በጥናት ይፋ ተደርገዋል። በባህር ማዶ መረጃዎችን ዩክሬን በሩሲያ ላይ መጠነ ሰፊ የድሮን ጥቃት መፈጸሟን እንመለከታለን። በዚህ ክፉኛ የተበሳጩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ከባድ አጸፋዊ ምላሽ እንደሚጠብቃት እየተናገሩ ነው። የጥቃት ኢላማ ቦታዎች ተለይተው እንዲቀርቡላቸው ለወታደራዊ አመራሮች ቀጭን ትዕዛዝ አስተላልፈዋል። በቅርቡም ከባድ ጥቃት ይፈጸማል ተብሏል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። መከላከያ ስለ ጽምዶ ህወሓትና የኤርትራ መንግስት ጽምዶ በሚል የጀመሩትን ግንኙነት ኋላ ላይ የፋኖ ኃይላትን ማጠቃሉ ከሰሞኑ ደግሞ በሱዳን ፖርት ሱዳን የታየውን እንቅስቃሴ አስመልክቶ መከላከያ አቋሙን ግልጽ አድርጓል። በዚህ ዙሪያ ማብራሪያ የሰጡት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ሲሆኑ ጄኔራሉ በመጀመሪያ ጽምዶ በሚባለው ሐሳብ ዙሪያ ተከታዩን አስተያየት ሰጥተዋል። ጽምዶ የምትለው ሐሳብ ጅምሯም መነሻዋም መድረሻዋም ይታወቃል ያሉት ጄኔራሉ እንቅስቃሴውን ጸረ ሉዓላዊነት ሲሉ ገልጸውታል። ጄኔራሉ ከኢትዮጵያ ቴሌቪዥን ጋር በነበራቸው የቃለ ምልልስ ቆይታ ጽምዶ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ እየተፈጠረ ነው ብለዋል። የጽምዶ ስብስብ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ ሊወሰድ የሚችል አይደለም ያሉት ጄኔራሉ ለዚህ ምክንያት አድርገው ያስቀመጡት በዚህ ስብስብ ያሉት አካላት በዓላማ አንድ ላይ ሊሄዱ የማይችሉ ናቸው በማለት ነው። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ሀገሩ ስለሚገኘው የዲፕሎማቲክ ማህበረሰብ ማሳወቁን አስታውሰዋል። ሰራዊቱ በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከወኑን አስታውቋል። መከላከያ ለአታሼ ማህበረሰብ አባላት ማብራሪያ መስጠት ያስፈልገበት ምክንያት ነገ ይህችን ሐሳብ ወደ መሬት እናውረድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማቲክ ማህበረሰቡ አስቀድሞ የተነገረው ጉዳይ እንዲሆን በመታሰቡ ነው ብለዋል። ሜጀር ጄኔራል ተሾመ በዚህ ዙሪያ ማስጠንቀቂያ የሚያሰሙ ሲሆን የጽምዶ ሐሳብን በተመለከተ ይህችን ቅዠት ወደ መሬት እናወርዳታለን ብለው ሰንዘር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገርና ይህም ተቋም በመንግስት ግዳጅ እንደተሰጠው ኃላፊነት በሚወስደው እርምጃ ስም በእሳት እንደሚቀልጥ ይቀልጣሉ ብለዋል። ጽምዶ በሚል በትግራይ ያሉ የተለያዩ ማህበረሰብ ክፍሎች ወደ ኤርትራ በመሄድ ከኤርትራውያን ጋር የጋራ ዝግጅት ሲያደርጉ ይታያል። የአካሄድ ቆየት ያለና ህወሓትና የኤርትራ መንግስት ፈጠሩት ከተባለው ሚስጥራዊ ግንኙነት ጋር የተያዘ ነው። ሆኖም የኤርትራ መንግስት እነዚህን መሰል ወቀሳዎችን ያስተባብላል። በህወሓት መንግስታዊ ስልጣናቸውን የተነጠቁት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጽምዶ የህዝብ ለህዝብ ግንኙነት እንጂ ወታደራዊና ፖለቲካዊ ህብረት አይደለም ሲሉ አጥብቀው ያስተባብላሉ። ከሰሞኑ በሱዳን የፖርት ሱዳን ከተማ ጽምዶ በሚል አንድ ዝግጅት ተደርጎ ነበረ። ይህንኑ ጽምዶ የሚለውን ሐሳብ በተመለከተ በኢትዮጵያ መንግስት በኩል ሰፋ ያለ ማብራሪያ ሲሰጥበት ያሁኑ የመጀመሪያው ነው። አዲሱ አፈሳም በትግራይ ወጣቶችን በማፈስ ወደ ወታደራዊ ካምፖች የማስገባት እንቅስቃሴዎች በስፋት እየታዩ ነው። ጡረታ በወጡ የቀድሞቹ ጄኔራሎች ታግዞ በሌተናል ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ያስወገደው የደብረ ጽዮን አመራር ጠንከር ያለ ወታደራዊ ዝግጅት እያደረገ ነው። ትግራይ መሰረት አድርገው ከዚያው ከትግራይ የሚሰራጩ ብዙሃን መገናኛዎች በሚያወጧቸው ዘገባዎች የመጀመሪያው የሁለት ዓመታቱ የትግራይ ጦርነት ከመቀስቀሱ በፊት የነበረውን ቅስቀሳ ማሰማት ጀምረዋል። ከሰሞኑ ከዚያው ከትግራይ ያሉትን እንቅስቃሴዎች በተመለከተ እየወጡ ያሉት መረጃዎች በምስል የተደገፉም ዘገባዎች በክልሉ ወጣቶችን በስፋት በማፈስ ወደ ወታደራዊ ካምፖች የመክተት እንቅስቃሴዎች እንዳሉ የሚያሳዩ ናቸው።
ከሳምንት በፊት ዶይቼ ቬለ የአማርኛው ክፍል በአሰራጨው አንድ ዘገባ በራያ አላማጣ ዙሪያ ያሉ የቆሎ ተማሪዎች በህወሓት ታጣቂዎች ከባድ ድብደባ ከተፈጸመባቸው በኋላ በርካቶቹ ታስረው ወደ ስልጠና መላካቸውን አመላክቷል። ቀደም ብሎ በትግራይ ወታደራዊ ምልመላ መጀመሩን ተከትሎ በርካታ ወጣቶች ክልሉን እየለቀቁ ወደ መሐላ ሀገርና ወደ ጎረቤት ሀገራት መሰደዳቸው ሲዘገብ ነበር። ወጣቶቹ በአማራና አፋር ክልሎች በኩል ትግራይን በስፋት ለቀው መውጣት መጀመራቸውን ተከትሎ በክልሉ በእነዚህ አቅጣጫዎች ተደራራቢ ኬላዎች እንዲዘረጉ ሆነዋል። አንዳንዶች ኬላዎችን ለማለፍ ከዋናው መንገድ ውጭ በእግራቸው ይጓዛሉ ነው የሚባለው። በርካታ የትግራይ ወጣቶች ክልሉን ለቀው ወደ መሐል እየገቡ እንዲሁም ሀገር ለቀው ወደ አረብ ሀገራት በተለይም በየመን በኩል ወደ ሳዑዲ አረቢያ እየተሰደዱ ነው። ሌላ ድሮን መትቼ ጥያለሁ። የጦር መግለጫ። የሱዳን ጦር ኃይል ከኢትዮጵያ ተነስቶ ጥቃት ሊያደርስ የነበረ ያለውን የድሮን ጥቃት ዛሬ ቅዳሜ ግንቦት 15 ቀን 2018 ዓ.ም በሰማያዊ አባይ ግዛት አድ ደማዚን ከተማ ላይ መጣሉን አስታውቋል። የባህር ዳሩ የድሮን ጥቃት ውዝግብ ሳይበርድ ሌላ ኢትዮጵያ መነሻ ያደረገ የድሮን መትቼ ጣልኩ መግለጫ ነው ከሱዳን የተሰማው። የአዲስ ወቀሳ የቀረበው ከዚህ ቀደም ከኢትዮጵያ ባህር ዳር ከተማ የተነሱ ድሮኖች ጥቃት ሰነዘሩብኝ በሚል በሁለት ሀገራት መካከል የተፈጠረው የዲፕሎማሲና ወታደራዊ ውዝግብ ባልበረደበት ወቅት ነው። የሱዳን ጦር ይፋ ያደረገው ይህ መረጃ በቀጠናው ላይ ሊያስከትል የሚችለው የደህንነት ስጋት ከፍተኛ በመሆኑ የዓለም አቀፍ ማህበረሰቡን ትኩረት ስቧል። የሱዳን ወታደራዊ ባለስልጣናትን በመጥቀስ ሱዳን ኒውስ እንደዘገበው ዛሬ ተመታ የተባለው ድሮን የሱዳንን የአየር ክልል ጥሶ በመግባት ወታደራዊ ይዞታዎችን ኢላማ ለማድረግ ሲንቀሳቀስ ነበርም። የሱዳን ጦር ከዚህ ቀደም የባህር ዳር አየር ማረፊያ መነሻ ያደረጉ ድሮኖች ጥቃት ፈጽመውብኛል በሚል ወቀሳ አቅርቦ የነበረ ሲሆን የዛሬው የድሮን ጥቃት ከኢትዮጵያ አየር ክልል ቀጥተኛ መነሻ ማድረጉን የሚጠቁም መረጃ በእጃቸው እንዳለ የሀገሬው ባለስልጣናት ተናግረዋል። በሌላ በኩል የኢትዮጵያ መንግስት የቀረበበትን የድሮን ጥቃት ክስ ሙሉ ለሙሉ መሰረተ ቢስና የፕሮፓጋንዳ ዘመቻ ሲል ውድቅ ማድረጉ ይታወቃል። ከዚህ ቀደም የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሀገሪቱ በሱዳን የውስጥ ጦርነት የምትከተለው ገለልተኛ አቋም እንደማይቀየርና አንድ አይነቱ ስም ማጥፋት የሱዳን ወታደራዊ ኃይል የራሱን ውስጣዊ ሽንፈት ለመሸፈን የሚጠቀምበት ስልት ነው ማለቱ የሚታወስ ነው። የኢትዮጵያ መንግስት ለሱዳን በድሮን ተጠቃው በሚል ላቀረበው ክስ ከዚህ ቀደም በሰጠው ምላሽ እንደውም የሱዳን መንግስት ከህወሓት ቅጥረኞች ጋር አብሮ በመስራትና በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት የኢትዮጵያን ሰላም ለማናጋት እየሰራ ነው ሲል ክስ ማቅረቡ ይታወሳል። የውጭ ጉዳይ ሚኒስቴር ካርቱም በምስራቅ አፍሪካ ቀጠና የውጭ ኃይላትን ፍላጎት ለማስፈጸምና አዲስ አበባን በዲፕሎማሲው ረገድ ለማሸማቀቅ እየሰራች ሲሆን በተደጋጋሚ የምታቀርበው የድሮን ጥቃት ክስም የዚሁ የተቀናጀ የትንኮሳ ዘመቻ አካል ነው ሲል በወቅቱ ምላሽ ሰጥቶበታል። የኮሎኔል ደመቀ ማሳሰቢያም። በአማራ ክልል በሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ወልቃይት ወረዳ የተካሄደው የ30ኛ ዓመት የምስረታ በዓልና ወታደራዊ ዝግጁነት ማሳያ መድረክ በአካባቢው አዲስ የፖለቲካና የጸጥታ ትኩረት ስቧል። በበዓሉ የዞኑ የወረዳው እንዲሁም የፌዴራል መከላከያ ሰራዊት ከፍተኛ አመራሮች በተገኙበት የወልቃይት ጠገዴ የሚሊሻ አባላት ወታደራዊ ትዕይንት አቅርበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በስነ ስርዓቱ ላይ ባደረጉት ንግግር ሚሊሻ በሀገር ግንባታና ዳር ድንበርን በማስከበር ረገድ ቁልፍ ሚና እየተጫወተ የመጣ ጀግና ህዝባዊ ተቋም ነው ብለዋል። በሌላ በኩል ይህ በአካባቢው የተደረገ ያለው ወታደራዊ ዝግጅትና የሚሊሻዎች ምረቃ በትግራይ ክልል ጊዜያዊ አስተዳደር በኩል ጽኑ ተቃውሞ የሚሰማበት ነው። በትግራይ ወገን የሚቀርቡ የሙግት ሐሳቦች ወልቃይት ጠገዴ በህገ መንግስት መሰረት የትግራይ ክልል አካል መሆኑንና በአሁኑ ወቅት በአማራ ክልል ኃይላት ቁጥጥር ስር መውደቁን ነው በተደጋጋሚ ከትግራይ ወገን የሚወጡ መግለጫዎች የሚያሳዩት። የትግራይ ጊዜያዊ አስተዳደር እንደ አይነቱ ወታደራዊ ኃይል የማደራጀትና የማሳየት እንቅስቃሴ የፕሪቶሪያውን የሰላም ስምምነት የሚጥስ የተፈናቀሉ ወገኖችን ወደ ቀያቸው የመመለስ ሂደትን የሚያደናቅፍና በአካባቢው አዲስ ግጭት ለመቀስቀስ የሚደረግ ትንኮሳ ነው በሚል በተደጋጋሚ ለፌደራሉ መንግስት አቤቱታውን ያሰማል። ስለ ቢሾፍቱ አየር ማረፊያ የተሰማው አዲስ መረጃ የኢትዮጵያን የኤቪዬሽን ዘርፍ ወደ ላቀ ደረጃ ያሸጋግራል የተባለው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት በቦታ መረጣና በግንባታ ወጪ ዙሪያ አዲስ መረጃ የወጣበት ጉዳይ ሆኗል። ዛሬ ቅዳሜ ግንቦት 15 ቀን 2018 ዓ.ም የወጣው የሪፖርተር የእንግሊዝኛው እትም ጋዜጣ ለግዙፍ አውሮፕላን ማረፊያ ግንባታ የሚሆኑ 8 የተለያዩ አማራጭ ቦታዎች ላይ ጥናታዊ ሂደት እንደተካሄደ አመላክቷል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሲጠናቀቅ ከ13 ቢሊዮን ዶላር በላይ ይፈጃል ተብሎ ቢጠበቅም ከተመረጡት አማራጭ ቦታዎች መካከል ሶስቱ ከ5.5 ቢሊዮን ዶላር በታች በሆነ ወጪ ሊገነቡ የሚችሉ ናቸው ተብሏል።
ከነዚህ ውስጥ አነስተኛው የወጪ አማራጭ $5.27 ቢሊዮን ሲሆን ይህም አሁን ካለው የፕሮጀክት ግዙፍ በጀት አንጻር ሲታይ እጅግ በጣም ዝቅተኛ ነው። የአዲስ ግምገማ ይፋ መደረጉ ቀደም ሲል ከነበረው እቅድ በተሻለና ወጪን በከፍተኛ ደረጃ በሚቀንስ መልኩ ፕሮጀክቱን ለመተግበር አዳዲስ አማራጮችን የከፈተ በመሆኑ በኤቪዬሽን ባለሙያዎችና በኢኮኖሚ ተንታኞች ዘንድ ትኩረት ስቧል። የቀረበው አዲስ ጥናታዊ ሪፖርት እንደሚያስረዳው ከተገመገሙት 8 አማራጭ ቦታዎች መካከል አንዳንዶቹ አሁን ለፕሮጀክቱ ከተያዘው አጠቃላይ ወጪ እስከ ግማሽ የሚቀንስ ዝቅተኛ የወጪ ግምት ያላቸው ናቸው። ይህ የዋጋ ቅነሳ ዕድል የተገኘው የቦታዎቹ መልክዓ ምድራዊ አቀማመጥ ለግንባታ ምቹ ከመሆኑና እንደ መሬት ማስተካከልና መሰረተ ልማት ዝርጋታ ያሉ ቅድመ ግንባታ ወጪዎችን በከፍተኛ ደረጃ ስለሚቀንሱ ነው። የፕሮጀክቱ ባለድርሻ አካላትና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በተደረገው በዚህ ግምገማ መድረክ የትኛው ቦታ ለሀገሪቱ የረጅም ጊዜ ስትራቴጂያዊ ፍላጎትና ለኢኮኖሚ አቅም ተስማሚ ነው በሚለው ነጥብ ላይ ሰፊ የሐሳብ ልውውጥ ተደርጓል። በሌላ በኩል አዲስ የቦታና የዋጋ ግምገማ አማራጭ መቅረቡ በባለሙያዎች ዘንድ የተለያየ አስተያየትና ክርክር እንዲካሄድ አድርጓል። አንዳንዶቹ ወጪን በግማሽ የሚቀንሱ አማራጮች መኖራቸው የሀገሪቱን የፋይናንስ ጫና ስለሚያቃልልና ፕሮጀክቱን በፍጥነት ለመጀመር ስለሚያግዝ በአዎንታዊነት መታየት አለበት ሲሉ ይሞግታሉ። በአንጻሩ ሌሎች ባለሙያዎች ደግሞ ትኩረቱ በዋጋ ቅነሳ ላይ ብቻ መሆን እንደሌለበት በመጥቀስ የሚመረጠው ቦታ የአውሮፕላን ማረፊያውን የወደፊት የማስፋፊያ አቅም፣ ዓለም አቀፍ የደህንነት መስፈርትና ከአዲስ አበባ ከተማ ጋር ያለውን የትራንስፖርት ትስስር ያላገናዘበ ከሆነ የረጅም ጊዜ ጉዳቱ ሊያደላ እንደሚችል አስምረውበታል። ሩሲያ ከባድ ምት ልታሳርፍ ነው። ዩክሬን በሩሲያ ላይ መጠነ ሰፊ የድሮን ጥቃት ማድረሷን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመጠነ ሰፊ አጸፋዊ ጥቃት እየተዘጋጁ መሆኑን አስታውቀዋል። ዩክሬን ጥቃት ያደረሱት ወታደራዊ ኢላማዎችን በመለየት ነው ያለች ሲሆን በሩሲያ በኩል ደግሞ ጥቃቱ የሲቪል ኢላማዎችን በማነጣጠር ከፍተኛ ሰብአዊ ጉዳት ያደረሰ ነው በሚል ጠበቅ ያለ ወቀሳ የተሰማበት ነው። በሩሲያ በኩል እየተባለ ያለው ዩክሬን በአንድ ኮሌጅ የተማሪዎች ማደሪያ ላይ ጥቃት በመሰንዘር ተማሪዎችን ገድላለች እንዲሁም አቁስላለች ነው። የድሮን ጥቃቱ በተማሪዎች ላይ ጉዳት አደረሰ የተባለው ቀደም ሲል የዩክሬን ግዛት በነበረውና በአሁኑ ሰዓት በሩሲያ እጅ ባለው ሉሃንስክ በተባለው ቀጠና ነው። በዚሁ የተማሪዎች ማደሪያ ዶርም ላይ ተፈጽሟል በተባለው የድሮን ጥቃት 42 ሰዎች ሲገደሉ ሌሎች ቁጥራቸው ያልታወቀ ደግሞ ቆስለዋል ተብሏል። ጥቃቱ እንዲወገዝ ሩሲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ያደረገች ሲሆን ፑቲን ወታደራዊ አመራሮችን በመሰብሰብ ባስተላለፉት መልእክት ይህንኑ ጥቃት ተከትሎ ሩሲያ በቅርቡ ከባድ የበቀል እርምጃ እንደምትወስድ ተናግረዋል። ፑቲን ሀገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ከሰሞኑ ለጋዜጠኞች ተናግረው ነበርም። ይህንን ያሉት ሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ነው። ጉዳዩ የተጠናቀቀ አስባለሁ ያሉት ፑቲን በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስት የሚያደርጉትን ድጋፍ የኮነኑበት ሁናቴም ነበረም። ከሳምንታት በፊት የሩሲያ ዓመታዊ የድል በዓል ሲከበር ዩክሬን በቀዩ አደባባይ በድሮን ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና የሚሳኤል ሰልፍ ማካሄድ አልተቻለም ነበረም። ፑቲንና የሩሲያ ከፍተኛ ባለስልጣናት ወታደራዊ አመራሮች በተገኙበት የሞስኮ የአደባባይ ትዕይንት ዩክሬን ከጥቃት እንድትታቀብ ብዙ ተጥሮ ሰምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃ ባደራደሩትና በሞስኮና በኪየቭ መካከል በተደረገ የተኩስ አቁም ስምምነት የጥቃቱ ስጋት ቀንሶ ሰልፉ ያለምንም አደጋ ተጠናቋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸውን ጦርነቱን ምክንያታዊነት ለማረጋገጥ ከተጠቀሙ ከጥቂት ሰዓታት በኋላ ነው። በንግግራቸው ሀገራቸውን ሩሲያ ፍትሃዊት ሀገር ሲሉ የገለጹ ሲሆን ዩክሬንን በኔቶ የምትታጠቅና የምትደገፍ ጠበኛ ኃይል ሲሉ ጠርተዋታል። ምዕራባውያን ዩክሬንን ስለመርዳታቸው በተጠየቁበት ወቅት ደግሞ እርዳታ ቃል ገብተው እስከዛሬ ድረስ ከሩሲያ ጋር ግጭቱን ማቀጣጠል ጀመሩ፣ ጉዳዩ እያበቃ ነው ብዬ ባስብም ከባድ ጉዳይ ነው ሲሉ ምላሽ ሰጥተዋል። አሁን ደግሞ ሰሞንኛው የፑቲን ማስጠንቀቂያ የዩክሬን ጥቃት በፑቲን እያበቃ ነው በተባለበት ሰሞን ተመልሶ መሰማቱ ጦርነቱን ይበልጥ ሊያቀጣጥለው ይችላል የሚል ስጋት ፈጥሯል።